አባ አጋቶንን በሌሎች ላይ እንዲፈርድ የሚያነሳሳ ሐሳብ ሲመጣበት አጋቶን ወይ ይህ ያንተ ተግባር አይደለም እያለ ራሱን ይገስጸው ነበር። ቁጡ ሰው ምንም እንኳ ሙት የማስነሳት ችሎታ ቢኖረው በእግዚአብሔር ዘንድ ተቀባይነት የለውም። የአባ ሎጥ ደቀ መዝሙር አባ ጴጥሮስ ለአባ አጋቶን እንዲህ ብሏል። አንድ ጊዜ በአባ አጋቶን ባት ያለው አንድ ወንድም መጣና አባ አጋቶንን ከወንድሞች ጋር መኖር እሻ ነበር፣ እስቲ እንዴት አብሬያችሁ መኖር እንዳለብኝ ምከረኝ ሲል ጠየቀው። አባ አጋቶንም በኑሮ ሁሉ የእንግዳ ሰው አይነት ልቦና አይኑርህ። ልክ በመጀመሪያ ያገኛቸው ቀን የምትሆነውን አይነት በጣም አትቅረባቸው፣ በጣም አትራቃቸው። በዚህ ጊዜ አባ መቃርዮስ የመቀራረብ ምን ያስከትላል ሲል ጠየቀው። አባ አጋቶንም ያማ እንደ ኃይለኛ አውሎ ንፋስ ያለ ነው፣ ሊያንሳፍፍ የሚችለውን ሁሉ እያነሳ የዛፎችን ፍሬ ያበላሽባቸዋል። አባ መቃርዮስም ያለ መጠን መናገር ይህን ያህል ይጎዳል እንዴ ብሎ ጠየቀው። አባ አጋቶንም የማይቆጣጠሩትን ምላስ ያህል መጥፎ ጾር የለም፣ እርሷ የፈተና ሁሉ እናት ናት። ስለሆነም እውነተኛ የሥራ ሰው አይጠቀምባትም። አንዲት ትንሽ አልጋ የነበረችው አንድ ወንድም አውቃለሁ። እርሱ በባቱ ለረጅም ዘመናት ከኖረ በኋላ ያችን ትንሽ አልጋ ሳልጠቀምባት ከባት ወጣው። ምክንያቱም እዛ መኖሯን የነገረኝ ሰው አልነበረምና አይለብ። አንድ ሰው ለኔ በጣም ወዳጄ ቢሆን ነገር ግን በዛም ወደ ማይረባ ተግባር እየመራኝ ከሆነ እርሱን ከኔ አርቀዋለሁ። አንድ ቀን አባ አጋቶን በእጁ የሰራቸውን ነገሮች ለመሸጥ ወደ ገበያ ሲወጣ በመንገድ ዳር አንድ ሸዋ ሰው አገኘ። ሸዋውም የት እንደሚሄድ አባ አጋቶንን ጠየቀው። አንዳንድ ነገሮች ለመሸጥ ወደ ገበያ ሄዳለሁ። ሸዋው ሰውም እባክህ ተሸክመ ወደዛ ውሰደኝ ሲል ለመነው። አባ አጋቶንም ያንን ሰው ተሸክሞ ወደ ከተማ ወሰደው። ሸዋው ሰውዬ እቃዎችን ከምትሸጥበት ቦታ አጠገብ አኖረኝ። አባ አጋቶንም እንደዚያው አደረገ። አባ አጋቶን የመጀመሪያውን እቃ ሲሸጥ ምን ያህል ሸጥከው ብሎ ሸዋው ሰው ጠየቀው። አባ አጋቶን ዋጋውን ነገረው። ያም ሸዋ ሰው እባክህ ዳቦ ግዛልኝ ሲል ለመነውና ገዛለት። አባ አጋቶን ሁለተኛውን እቃ ሲሸጥ ምን ያህል ሸጥከው ሲል ያ ሰውዬ ጠየቀው። አባ አጋቶን ድጋሚ ዋጋውን ነገረው። እባክህ ይህን ነገር ግዛልኝ። አባ አጋቶንም ገዛለት። በዚህ መልክ ሁሉንም እቃዎች ሽጦ በጨረሰ ጊዜ ያ ሸዋ ሰው ወደ ባት ትመለሳለህን ሲል ጠየቀው። አባ አጋቶንም አዎ አለ። እንግዲያው እባክህ ቀድሞ ወዳገኘኝ ስፍራ አዝለመልሰኝ። አባ አጋቶንም ያንን ሸዋ ሰው ተሸክሞ ወደ ቀድሞ ቦታው መለሰ። በዚህ ጊዜ ሸዋው ሰው አባ አጋቶን በሰማይና በምድር በረከት ተሞላ ብሎ ተናገረው። ወዲያው አባ አጋቶን አይኑን አንስቶ ሸዋውን ቢያየው በቦታው የለም። ሊፈትነው ይህን ያደረገው መልአክ እግዚአብሔር ነበር። አባ አጋቶን ገና በወጣትነቱ ወደ ገዳም ሲገባ አንድ ትልቅ ችግር እንዳለበት ተረዳ። ያ ችግር ምን ነበር? ምላሱ። አባ አጋቶን ግን እንዲህ አለ፣ ምላሴን ካልገዛው እግዚአብሔርን ማገልገል አልችልም። ታዲያ ምን አደረገ? አባ አጋቶን አንድ ጠጠር ድንጋይ አዘጋጀ። ያንን ድንጋይ በአፉ ውስጥ ከተተው። ለምን? ሊናገር ሲል ድንጋዩ ይከለክለዋልና። ለአንድ ቀን አይደለም፣ ለሳምንትም አይደለም፣ ለ3 ዓመታት ያንን ድንጋይ በአፉ ተሸከመ።
ዝምታን እስኪለምድ ድረስ አስፈላጊ ከሆነ ብቻ እንጂ የማይረባ ንግግር ካፉ እንዳይወጣ ምላሱን በድንጋይ ቀጣው። እስቲ ራሳችን ጠይቅ። እኛ ዛሬ ምላሳችን ለመግታት ምን አድርገናል? ስንት ሰው አምተናል? ስንት ሰው በቃላችን ወጋን? ስንት የውሸት ወሬ አወራ? አባ አጋቶን እኮ ከምናገርና ከምጸጸት ዝም ብዬ ቢጸድቅ ይሻለኛል ያለ አባት ነው። ወዳጄ ዛሬ አንተም በልብህ ላይ የዝምታን ድንጋይ አስቀምጥ። ብዙ ከመናገር ብዙ ዝም ማለት ይሻላል። ያዕቆብ ምዕራፍ 1 ቁጥር 26 ላይ ምላሱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል የእርሱ አምልኮ ከንቱ ነው ይላል። ጠንካራ መነኩሴ ማለት ተዋጊ ነው። አንድ ጊዜ አባ አጋቶንን በአፋ የሚታይ ምናኔ ይሻላል ወይስ በውስጥ የሚገኝ የነቃ ልቦና ይሻላል ብለው ጠየቁት። እርሱም ሰው ማለት ዛፍ ነው፣ አፋዊ ምናኔ ቅጠል፣ የልቦና ንቃት ግን ፍሬ ነው። ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ተብሎ እንደተገለጠው ድካማችን ሁሉ ውስጣዊውን ፍሬ ለማፍራት መሆን አለበት። ያም ነፍስን መጠበቅ ነው። ይህ ግን የቅጠሉን ከለላና ጌጥ ይፈልጋል። ያም አፋዊ ምናኔ ነው ሲል መልስላቸው። ጠባቡና ከባዱ በየትኛው ነው ተብሎ በተጠየቀ ጊዜ አባ አጋቶን እንዲህ አለ። ልቡናን መቆጣጠር ራስንም ለእግዚአብሔር ሲሉ ከመሻት ማራቆት ነው። የአባ አጋቶን ሁለተኛውና ይበልጥ የሚያስደንቀው ገጽታው ፍቅሩ ነው። አባቱ ሲጠይቁት አባ አጋቶን ሆይ ከሁሉም የሚበልጠው ተጋድሎ የትኛው ነው አሉት። እርሱም መለሰ እንደኔ ሐሳብ ስለ ባልንጀራ መጸለይና ፍቅርን ማሳየት ነው። አንድ ቀን የተናገረው ንግግር ግን የፍቅሩን ጥልቀት ያሳያል። እንዲህ አለ፣ ቢቻለኝስ እናንተ የሚጠሉትን ያንን ለምጻም በበሽታ የተመታ ሰው አግኝቼ የእርሱን አካል ለኔ ወስጄ የኔን ጤናማ አካል ለእርሱ በሰጠሁት ወደድኩ። የእርሱ ለምጽ ቁስል እኔ ልውሰድ፣ የኔን ጤና እርሱ ይውሰድ። ይህ ምን አይነት ፍቅር ነው? እኛ እኮ አንድ ሰው ጉንፋን ሲይዘው እንኳን እንሸሸዋለን። ልብሱ ሲቆሽሽ አፍንጫችን ይይዛል። አባ አጋቶን ግን የሌላውን ሰው መከራ ተቀብሎ ለሌላው ጤና መስጠት ፈለገ። ይህ የክርስቶስ ፍቅር ነው። ክርስቶስ የኛን ሞት ወስዶ ለኛ ሕይወት እንደሰጠን አባ አጋቶንም ያንን ፈለገ። አባ አጋቶን ምን ያህል ትሁት እንደሆነ ሊፈትኑት አንዳንድ መነኮሳት ተስማምተው ወደ እርሱ መጡ። ሊያናድዱት ፈለጉ፣ ትዕግስቱን ሊፈትኑ። እንዲህም አሉት፣ አጋቶን ሆይ ሰዎች እንደሚሉ አንተ እኮ ራስን የምትወድ ትዕቢተኛና ዝሙትን የምትወድ ሰው ነህ። አባ አጋቶን አንገቱን ደፍቶ መለሰ፣ አዎን ወንድሞቼ እንዳላችሁት እኔ ትዕቢተኛና ኃጢአተኛ ነኝ። እነርሱም ቀጠሉና አንተ እኮ ወሬኛ፣ ሐሜተኛና ሆዳም ነህ። እርሱም አሁንም በትህትና አዎን ወንድሞቼ እኔ እንደዛው ነኝ፣ ስለ እኔ ጸልዩልኝ። መጨረሻ ላይ ግን አንድ ነገር አሉት። ሰዎች እንደሚሉ አንተ መናፍቅ ነህ። በዚህ ጊዜ አባ አጋቶን ራሱን ቀና አደረገ፣ ፊት ተለወጠ። አይደለሁም፣ እኔ መናፍቅ አይደለሁም። ፈታኞችም ደነገጡ። አባታችን ሆይ ለሌላው ሁሉ ኃጢአት እሺ እኔ ነኝ አልከ፣ መናፍቅ ስንል ግን ለምን ተቃወምክ? አባ አጋቶን መለሰ፣ ዝሙት፣ ትዕቢት፣ ስርቆት እነዚህ የሥጋ ድክመቶች ናቸው።
እኔም ሰው ስለሆንኩ ላደርጋቸው እችላለሁ። መናፍቅነት ግን ከእግዚአብሔር መለየት ነው። እኔ ከኃጢአት ጋር እንጂ ከእግዚአብሔር ጋር መለየት አልፈልግም። ወዳጄ ሰው ክፉ ሲናገርህ እኔ እንደሱ አይደለም ብለህ ትከራከራለህ። አባ አጋቶን ግን ስጋውን አዋረደ፣ ነገር ግን እምነቱን አላዋረደ። ኃጢአተኛ መባልን ተቀበለ፣ ካሪ መባልን ግን አልተቀበለ። እኛ ዛሬ ስማችን እንዳይጠፋ እንጨነቃለን፣ ሃይማኖታችን ሲነካ ግን ዝም እንላለን። አባ አጋቶን ግን ስሙ ሲጠፋ ዝም አለ፣ ሃይማኖቱ ሲነካ ግን ተከላከለ። ይህ ነው ኦርቶዶክሳዊ አቋም። ሌላው የአባ አጋቶን ሕግ ምን ነበር? ፀሐይ በቁጣችሁ ላይ አይግባ የሚለውን ቃል በተግባር ይኖረው ነበር። እንዲህ ይል ነበር፣ ከማንም ጋር ቂም ይዤ ተኝቼ አላውቅም። ማንም በእኔ ላይ ቂም ይዞ እንዲተኛ አላደረኩም። አቅሜ በፈቀደ መጠን እርቅን ሳላወርድ ዓይኔን አልጨፍንም። ወዳጄ አንተ ዛሬ ማታ ስተኛ በልብ ውስጥ ቂም አለ። ነገ አገኘዋለሁ ዋጋውን ሰጠዋለሁ ብለህ አስበሃል? አባ አጋቶን ግን አንድ ወንድም ካስቀየመው በዚያኑ ዕለት ሄዶ እግሩ ላይ ወድቆ ይቅር በለኝ ይለዋል። ጥፋተኛው አባ አጋቶን ባይሆንም እንኳን። ለምን? ምክንያቱም በልብ ውስጥ ያለ ቂም ጸሎትን ይከለክላልና። ቂም ይዞ የሚጸልይ ሰው በአን ላይ ዘር እንደሚዘራ ገበሬ ነው ይላሉ አባቶች። የአባ አጋቶን የመጨረሻ ሰዓት ደረሰ። ለብዙ ዓመታት በበረሃ የኖረው ድንጋይ በአፉ የተሸከመው ለምጻሙን የወደደው ትሑት አባት ሊያርፍ ነው። ለ3 ቀናት ዓይኑን ከፍቶ ወደ ሰማይ ይመለከት ነበር። ደቀ መዛሙርቱ ሲያዩት ተጨንቆ ነበር። ጠየቁት፣ አባታችን ሆይ ወዴት ነው የምትሄደው? እርሱም ወደ ፈጣሪ ፍርድ ልቆም ነው። እነርሱም አንተም ትፈራለህን አሉት። አንተ እኮ በፍጹም መንገድ ተጉዘሃል። አባ አጋቶን በመጨረሻ አስተንፋሱ እንዲህ አለ፣ አዎ ልጆቼ፣ እንደ ሰው አቅም የቻልኩትን ያህል ለመስራት ሞከርኩ። ነገር ግን የእኔ ሥራ እግዚአብሔርን ደስ አሰኝቶት እንደሆነ አላቅም። ምክንያቱም የሰው ፍርድ ሌላ ነው፣ የእግዚአብሔር ፍርድ ሌላ ነው። አባ አጋቶን እርግጠኛ አልነበረ፣ አልታበየም። እኔ ጻድቅ ነኝ ገነት ተዘጋጅቶልኛል አላለም። እስከ መጨረሻዋ ደቂቃ ድረስ ትህትናን አልለቀቀም። ገና መጀመሪያ ነው የሚል መንፈስ ነበረው። ይህን ብሎ ነፍሱን በሰላም ሰጠ። አባቶች ነፍሱን ስትወጣ አንድ ሰው ለወዳጁ ሰላምታ ሰጥቶ እንደሚል በደስታ ሄደ ብለው መስክረዋል። የተወደዳችሁ የክርስቶስ ቤተሰቦች ዛሬ የአባ አጋቶን ሕይወት አይተናል። ምን ተማርን? ምላሳችንን እንግታ፣ ካስፈለገ እንደርሱ በልባችን ድንጋይ እናስቀምጥ። ሰው አንጥላ። የሰውን ኃጢአት ሳይሆን በእርሱ ውስጥ ያለውን የእግዚአብሔር መልክ እንውደድ። ለምጻም ቢሆን እንኳን በሃይማኖት አንደራደር። ስለ ራሳችን ሲወራ እንቻለው የትህትና መንገድ እንምረጥ። የቱንም ያህል ብንሰራ ገና ነኝ እንበል እንጂ ጨርሻለሁ አንበል። የአባ አጋቶን አምላክ ለእኛም የትህትና መንፈስ ይስጠን። በረከታቸው ይደርብን።